Today, the Trump administration revokes temporary protection. አሜሪካ የሚገኙ አያሌ ኢትዮጵያውያንንም ከአሜሪካ የማባረሩ ስራ ተጠናክሮ That includes over 600,000 that were detained and deported. ሶማሊያና የኤርትራ ስደተኞች ዲፖርት ተደርገዋል። We are delivering mass deportation. ስደተኞችን የማባረር ተግባር በሰው ልጅ ላይ የሚያደርሰው ጉዳት ከፍተኛ እንደሚሆን እያስጠነቀቁ ነበር። አሜሪካ ከምድራዊ ገነትነት ወደ ምድራዊ ሲኦልነት ሰሞኑን ኤንቢሲ የተባለው ታዋቂ የአሜሪካ ሚዲያ many immigrants final legal steps citizenship has become harder under Trump administration በሚል ርዕስ ባወጣው ዜና በትራምፕ አስተዳደር ዘመን ለብዙ የውጭ ሀገር ስደተኞች ዜግነት ለማግኘት የሚደረገው ጥረት እጅግ አስቸጋሪ መሆኑን ያተተ ሲሆን አብዛኞቹ ህጋዊ ያልሆኑ ስደተኞች ከአሜሪካ እየተባረሩ መሆናቸውን አትቷል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ጀምሮ 605,000 ሰነድ አልባ ስደተኞች ከአሜሪካ የተባረሩ መሆኑን የኢሚግሬሽንና ጉምሩክ ተቆጣጣሪ መስሪያ ቤት አስታውቋል። በቀጣይም ሌሎች ህገወጥ ስደተኞችን የማባረር ሥራ እንደሚቀጥል ፕሬዝዳንት ትራምፕ ገልጸዋል። ከአሜሪካ ከሚባረሩ ህገወጥ ስደተኞች ውስጥ በዋነኛነት የቬኔዙዌላ፣ የኮሎምቢያ፣ የሜክሲኮና የፓናማ ስደተኞች የተባረሩ ሲሆን ከምስራቅ አፍሪካ ደግሞ የኢትዮጵያ፣ የሩዋንዳ፣ የደቡብ ሱዳን፣ የሶማሊያና የኤርትራ ህገወጥ ስደተኞች ዲፖርት ተደርገዋል። We are delivering mass deportation and it's happening. ትራምፕ የምርጫ ዘመቻዎቻቸው ላይ የጅምላ ማባረሮችን የሚያበረታቱ መፈክሮች ደምቀው ቢታዩባቸውም በመቶ ሺዎች የሚቆጠሩ ስደተኞችን ማባረር ቀላል እንዳልሆነና ህጋዊ እንዲሁም የገንዘብ ተግዳሮቶች እንደሚያጋጥም ተንታኞች በወቅቱ ተናግረው ነበር። የኢሚግሬሽን ሰብአዊ መብት ተሟጋቾች በበኩላቸው ቤተሰቦችን በመነጣጠል ማህበረሰቦችን በመበታተን እንዲሁም ማህበራዊ እሴቶችን የሚበጣጥስ ስደተኞችን የማባረር ተግባር በሰው ልጅ ላይ የሚያደርሰው ጉዳት ከፍተኛ እንደሚሆን እያስጠነቀቁ ነበር። በአሜሪካ ውስጥ ወደ 13 ሚሊዮን የሚጠጉ ሰነድ አልባ ስደተኞች እንደሚኖሩ የአገር ውስጥ የደህንነት ዲፓርትመንትና ፒው ሪሰርች የተሰኘው ተቋም የሰሩ ጥናት ያሳያል። ይህ አሃዝ ከአውሮፓውያኑ 2005 ጀምሮ ብዙም እንዳልተቀየረ ማሳያ ነው። አብዛኞቹ እነዚህ ስደተኞች ለረጅም ዘመናት በአሜሪካ ውስጥ የኖሩ ናቸው። ወደ 4/5 የሚጠጉት በአገሪቱ ውስጥ ቢያንስ ከ10 ዓመታት በላይ ቆይተዋል። በአሜሪካ ሕግ መሠረት ሰነድ አልባ ስደተኞች ከመባረራቸው በፊት ጉዳያቸው በፍርድ ቤት መሰማትን ጨምሮ ሌሎች ፍትህን የማግኘት መብቶች አሏቸው። በከፍተኛ ቁጥር ስደተኞችን ማባረር በኢሚግሬሽን ፍርድ ቤት ሥርዓት ላይ ከፍተኛ መጨናነቅን የሚፈጥር መሆኑም ይነገራል። በአሜሪካ ውስጥ አብዛኞቹ ስደተኞች የሚባረሩት በኢሚግሬሽንና ጉምሩክ ተቆጣጣሪ መስሪያ ቤት ICE ወኪሎች ሳይሆን በተለያዩ ግዛት ባሉ የጸጥታ ኃይሎች። ከዚህም ጋር ተያይዞ የአሜሪካ ትላልቅ ከተሞችና ግዛቶች ፖሊሶች ከኢሚግሬሽን መስሪያ ቤቱ ICE ጋር ያለውን ትብብር የሚገድቡ ሕጎችን አውጥተዋል። ለሰነድ አልባ ስደተኞች የተሻለ ሁኔታን ለመፍጠር እነዚህን ሕጎች ባወጡ ከተሞችና ግዛቶች ላይ የትራምፕ ቡድን በምርጫ ወቅት እርምጃ እንወስዳለን ብሎ ነበር። Today, the Trump administration revokes temporary protected status for thousands of living in the U.S. ከታህሳስ 15 እስከ 28 ታላቅ ቅናሽ የተደረገበት የገና ኤክስፖ ከጊፍት ሪል ስቴት ለጋር ላይ ለቤትና ሱቅ ፈላጊዎች በሙሉ ተደግሷል። ባለፈው የጊፍት ኤክስፖ ባለ አንድ መኝታና ዝቅተኛ ወለል ላይ የሚገኙ ቤቶች ተሸጠው በማለቃቸው ለተቆጩ ገዢዎች ሌላ ታላቅ ዕድል ነው። ሁሉንም በአንድ ላይ ያካተተው ውቡ የለጋሃር የመኖሪያ መንደር በተለያየ የካሬ አማራጭ ቀርቧል። እንዴት መሰሎት? እርሶ 5 በመቶ ቅድመ ክፍያ ሲፈጽሙ የ20 በመቶ ቅናሽ ይደረግሎታል። 45 በመቶ ደግሞ በረጅም ጊዜ የሚመለስ የባንክ ብድር ተመቻችቶለታል። ከ1 እስከ 3 ዓመት ባለው ጊዜ ውስጥ ንብረቶን ያስረክቦታል። ይወስኑና አሁኑኑ በ0963 9998 88 ይደውሉ። That includes over 600,000 that were detained and deported. በኢሚግሬሽን መስሪያ ቤቱና በግዛቶች ባለስልጣናት መካከል ሊኖር የሚችል ትብብር ስደተኞችን በጅምላ የማባረር ፕሮግራም ወሳኝ እንደሆነ
በዋሽንግተን መቀመጫውን ያደረገው MPI የተሰኘው የፍልሰት ፖሊሲ ተቋም የፖሊሲ ተንታኝ ካትሊን ቡሽ ጆሴፍ ይናገራሉ። ለመስሪያ ቤቱ ሰራተኞች የጸጥታ ኃይሎች ከተባበሯቸው ሰነድ አልባ ስደተኞችን በየቤቶቻቸው እየሄዱ ከመፈለግ ይልቅ ከእስር ቤት መውሰድ ይቀላቸዋል ይላሉ። ተንታኟ ለአብነት ያህል የሚጠቅሱትም የፍሎሪዳና የፓልም ቢች ግዛቶች ሰነድ አልባ ስደተኞችን በጅምላ ለማባረር ፖሊሶቻቸውን እንደማያሰማሩ መመሪያዎችን አወጥተዋል። ከዚህም ጋር ተያይዞ የትራምፕን ሰነድ አልባ ስደተኞችን በጅምላ የማባረርን ዕቅድ የማይደግፉ በርካታ ግዛቶች ከመኖራቸው ጋር ተያይዞ ሊፈጽም እንደማይችል በወቅቱ ቢናገሩም ፕሬዝዳንት ትራምፕ ግን ወደ ስልጣን ከመጡ አንስቶ ስደተኞችን በጅምላ የማባረሩን ሥራ አጠናክረው ቀጥለዋል። በባይደን አስተዳደር ወቅት ይባረሩ የነበሩ ሰነድ አልባ ስደተኞች በድንበር ላይ በቅርቡ የተያዙ ናቸው። ሌሎች ከድንበር ከራቁ አካባቢዎች የተባረሩ ስደተኞች ወንጀል የፈጸሙ ወይም የብሔራዊ ደህንነት ስጋት ተብለው የተፈረጁ ናቸው። በትራምፕ የመጀመሪያ ዙር አስተዳደር ወቅት ከሥራ ቦታዎቻቸው ላይ ተይዘው ሲወሰዱ የነበሩ አወዛጋቢ ማባረሮች ከ3 ዓመታት በፊት ታግደዋል። ከድንበር በራቁ አካባቢዎች የተባረሩ ስደተኞች ቁጥር ባለፉት 10 ዓመታት ከ100 ሺህ በታች ሲሆኑ በኦባማ አስተዳደር የመጀመሪያዎቹ ዓመታት ከ230 ሺህ በላይ ደርሰው ነበር። በአሜሪካ ስደተኞችን በጅምላ የማባረር የቆየ ታሪክ አላት። ይኸውም እንደ አውሮፓውያን አቆጣጠር በ1798 ኤሊየን ፍሬንድስ አክትስ በሚለው የፌዴራል ሕግ የአሜሪካ ዜግነት የሌላቸውን መጤ ዜጎች በሙሉ ፕሬዝዳንቱ የማባረር ስልጣንም የሰጠ ሲሆን በዚህም በየዓመቱ ብዙ የውጭ አገር ዜጎች ወደ አገራቸው እንዲባረሩ ተደርገዋል። ይሁንና በ19ኛው ክፍለ ዘመን ቻይኒስ ኤክስክሉዥን አክትስ ኦፍ 1882 የመጀመሪያው ሕጋዊ ማባረር በፖሊሲ ደረጃ ሕግ ሆኖ ጸደቀ። በዚህ ሕግ በተለይም በአሜሪካ በገፍ የገቡትን የቻይና የጉልበት ሠራተኞች ለማባረር የታቀደ ሲሆን በተመሳሳይም ሌሎች የውጭ አገር ዜጎችም እንዲባረሩ ፖሊሲው ጸድቋል። ይሁን እንጂ በወቅቱ ጸረ ቻይና አመለካከት ወይም አንቲ ቻይኒስ ሴንቲሜንት ፈጥሮ ነበር። የቅርብ ጊዜውን እንኳን ብንመለከት በትራምፕ የመጀመሪያው 4 ዓመታት አስተዳደር ወቅት ወደ 1.5 ሚሊዮን የሚጠጉ ስደተኞች ከዩናይትድ ስቴትስ ተባረዋል። የባይደን አስተዳደርም ወደ 1.1 ሚሊዮን የሚጠጉ ስደተኞችን በማባረር ከትራምፕ ጋር ተመሳሳይ የሆነ አሃዝ አስመዝግበዋል። ባይደን ምክትል ፕሬዝዳንት በነበሩበት በሁለቱ የኦባማ አስተዳደር የሥልጣን ዘመናት ወቅት ከ3 ሚሊዮን በላይ ስደተኞች ከአሜሪካ ተባረዋል። በዚህም ተሟጋቾች ባራክ ኦባማን ዋነኛው አባራሪ የሚል ስያሜ ሰጥተዋቸው ነበር። በአውሮፓውያኑ በ1954 እስከ 1.3 ሚሊዮን የሚደርሱ ስደተኞችን በማባረር በጅምላ እንዲወጡ ተደርገዋል። አሃዙ በአንዳንድ የታሪክ ምሁራን ዘንድ አከራካሪ ቢሆንም በወቅቱ ፕሬዝዳንት ድዋይት አይዘንሃወር ተፈጻሚ የሆነው ይህ ፕሮግራም ከፍተኛ የሕዝብ ተቃውሞ ገጥሞት ነበር። ለዚህም አንዳንድ የአሜሪካ ዜጎች መባረራቸው የገንዘብ እጥረት ጋር ተያይዞ ሲሆን ፕሮግራሙ በአውሮፓውያኑ 1955 በአብዛኛው እንዲቋረጥ የተደረገ ቢሆንም እንደገና እንደ አውሮፓውያኑ አቆጣጠር በ1957 ወደ አሜሪካ በዲፕሎማሲና በሕጋዊ መንገድ ለሚገቡ ዜጎች ግሪን ካርድ ወይም የመኖሪያ ፈቃድ መስጠት ተጀመረ። ነገር ግን በ1960ዎቹ ከሜክሲኮና ከደቡብ አሜሪካ በሕገወጥ መንገድ የሚገቡ ዜጎች ቁጥር እየጨመረ ሲመጣ እንደገና የማባረሩ ሥራ ቀስ በቀስ እየጨመረ በመምጣት ከላይ ለመግለጽ እንደተሞከረው በኦባማ የ2 ተርም አስተዳደር ከ3 ሚሊዮን በላይ ሰነድ አልባ ስደተኞች ተባረዋል። ፕሬዝዳንት ትራምፕ በመጀመሪያው የሥልጣን ተርማቸው ወደ አሜሪካ የሚገቡ አሸባሪዎችን ለመከላከል በሚል ሳውዲ አረቢያን ጨምሮ 6 የአረብ ሀገራት ላይ የጉዞ እገዳ እንዲጣል ትዕዛዝ አውጥተው ነበር። ምንም እንኳን የፕሬዝዳንቱን ትዕዛዝ መሻር የሚችለው ጠቅላይ ፍርድ ቤቱ የፕሬዝዳንቱን ውሳኔ ባያጸድቀውም ፕሬዝዳንቱ በወቅቱ በአረብ ሀገራት ላይ የጉዞ እገዳ ጥለው እንደነበር አይዘነጋም። ፕሬዝዳንት ትራምፕ አሜሪካንን ከሕገወጥ ስደተኞች ነፃ ለማድረግ በሚል ከአረብ ሀገራት
ወደ ድሃና ሶስተኛ ዓለም ሀገራት ፊታቸውን አዙረዋል። በሰሞኑ ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሐሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። ይህን ጥቃት ተከትሎም ትራምፕ ለ19 የውጭ አገር ዜጎች የሰጡ የመኖሪያና የሥራ ፈቃድ እንዲመረመር አዘዋል። ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚሁ ውሳኔ በተከታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ዶናልድ ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም አገሪቱን መውረድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማጥቅሞች በሙሉ እንደሚያስቆሟቸው አስታውቀዋል። የአገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። አብዛኞቹ አይባሉም በአሜሪካ ከሚገኙት ሰነድ አልባ ስደተኞች ውስጥ በርካታ ስደተኞች አደንዛዥ ዕፅን ጨምሮ በተለያዩ ወንጀል ውስጥ የተዘፈቁ ናቸው። እንደ አይሲኢ መረጃ መሠረት በ2023 ሕገወጥ ተብለው ከተያዙት 170,590 ስደተኞች ውስጥ 43 በመቶ የሚሆኑት የተለያየ ወንጀል ፈጽመው ከዚህ በፊት የታሰሩ መሆናቸውን አረጋግጧል። ይህም ከተያዙት ወደ ግማሽ የሚጠጉት ማለት ነው። ፕሬዝዳንት ትራምፕ በትሩዝ ሶሻል ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮ በሎች ወይም ዕፅ አዘዋዋሪዎች ናቸው በማለት በአገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉት ሐሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሠራተኛ አፍጋኒስታዊው የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሠረት ወደ አገሪቱ የገባ ነው። ሕገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ሥልጣን ከተመለሱ 1 ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግሥት እንዳስታወቀው በመጪው የአውሮፓውያን ዓመት 7500 ብቻ ስደተኞች እንደሚቀበል አስታውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛው ነው። አፍጋኒስታን ሕጋዊ አስተዳደር ስለሌላት ተገቢ የማጣራትና የመለየት እርምጃዎች አታከናውንም ብሏል። የመኖሪያና የሥራ ፈቃዳቸው ዳግም ከሚመረመሩ አገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ ይገኙበታል። ከሳምንታት በፊት በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አድርጓል። ይህ ጥቃት በአገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዝዳንቱ።
የባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ ያልደረገባቸው የውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን ከማትፈልጓቸው ቦታዎች እንዲገቡ አድርጓል። ማንኛውም ሀገር ለህልውናችን አደጋ የሆነውን ይህንን ስጋት አይታገስም ብለዋል። ባለፈው ሳምንት የመኖሪያና የሥራ ፈቃድን ዳግም ምርመራ የሚያደርገው የአሜሪካ የዜግነትና የኢሚግሬሽን አገልግሎት በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ስር የገቡትን ስደተኞች በሙሉ መገምገሙን አስታውቆ ነበር። በዚህም የተነሳ አሜሪካ ከአፍጋኒስታን የሚመጡትን ሁሉንም የኢሚግሬሽን ጥያቄዎች ማስተናገድ ማቆሟን ገልጻለች። የዜግነትና የኢሚግሬሽን አገልግሎት ውሳኔውን ያሳለፈው የደህንነትና የማጣራት አሰራሮች እስኪፈተሹ ድረስ ነው ብለዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የሥራ ፈቃድ ላይ እንደገና ምርመራ ሊያደርግ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የሥራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ኤጀንሲው እነዚህ ሀገራት እነማንን እንደሚያካትት ከሚዲያዎች ለቀረበለት ጥያቄ ዋይት ሃውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሃይቲ፣ ኢራንና ቬኔዙዌላን የሚያካትት ነው። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች አልተገለጹም። ኤጀንሲው ለቢቢሲ የጠቀሰው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የሕዝብ ደህንነት ስጋቶች ለመጠበቅ የውጭ አገር ዜጎች ወደ አገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር አገራቱን የዘረዘረበትን ምክንያትም ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍሯል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታንን ይቆጣጠራል የሚለው ይህ አዋጅ አፍጋኒስታን ፓስፖርቶችን ወይም የሲቪል ሰነዶችን ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላት ተገቢ የማጣራትና የመለየት እርምጃዎች አታከናውንም ብሏል። የመኖሪያና የሥራ ፈቃዳቸው ዳግም ከሚመረመሩ አገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ ይገኙበታል። በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አድርጓል። ይህ ጥቃት በአገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዝዳንቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት ዩናይትድ ስቴትስ በዓለም ዙሪያ ካሉ 19 ሀገራት ጋር የተያያዙ የኢሚግሬሽን እንቅስቃሴዎችን በሙሉ አግዳለች። በውጤቱም የእነዚህ ሀገራት ዜጎች የአሜሪካን ግሪን ካርድና ዜግነት ማግኘት አይችሉም። ውሳኔው ቀደም ሲል በከፊል የጉዞ እገዳ ስር በነበሩት 19 ሀገራት ዜጎች ላይ የሚተገበር ሲሆን ይህ ደግሞ የፕሬዝዳንት ዶናልድ ትራምፕ የፖለቲካ መድረክ ቁልፍ ቃል ከነበረው የኢሚግሬሽን ገደብ የበለጠ ጥብቅ ገደቦችን የሚጨምር ነው። ማስታወሻ ላይ ተዘርዝረው የሚገኙት 19 ሀገራት አፍጋኒስታን፣ ሚያንማር፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ይገኙበታል። እነዚህ ሀገራት በሙሉ ካለፈው ሰኔ ወር ጀምሮ ከፍተኛ እገዳዎች ማለትም ሙሉ በሙሉ እንዳይገቡ እስከ መከልከል የደረሱ ገደቦች ተጥሎባቸው ነበር። የቀሩት ሀገራት ደግሞ ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬኔዙዌላ ናቸው። አዲሱ ፖሊሲ የእነዚህ ሀገራት ዜጎች የሚያቀርቡትን ማመልከቻዎች በሙሉ ያግዳል። ስደተኞችን የማባረሩ ዘመቻ ኢትዮጵያውያንንም አልማረም። በአሜሪካ የሚገኙ አያሌ ሰነድ አልባ ኢትዮጵያውያንንም ከአሜሪካ የማባረሩ ሥራ ተጠናክሮ ቀጥሏል። እንዲያውም በሰሞኑ የአሜሪካ መንግሥት ለኢትዮጵያውያን ሲሰጥ የነበረውን የሕግ ጥበቃ እንዲያበቃ የወሰነው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት አስታውቋል። የአሜሪካ መንግሥት ከ3 ዓመታት በፊት ኢትዮጵያውያን በጊዜያዊ የሕግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ።
የአሜሪካ መንግስት ይህንን ጊዜያዊ የሕግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው አገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከአገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የአገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎችን ማታሟላ ናት የሚል ውሳኔ ያሳልፏል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ሕጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ አሌያንድሮ ሜዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ሕጋዊ ጥበቃ ለኢትዮጵያውያኑ በተፈቀደበት ጊዜ ወደ 27000 የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የአገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ሕጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬኔዙዌላውያንና 521,000 ሃይቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ዕድል ተጠቃሚነት ውጪ እንዲሆኑ አድርገዋል። አሁን ከከለላው ውጪ ከደረጉት ኢትዮጵያውያን ቀደም ብሎ የሃይቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬኔዙዌላና የሶማሊያ ዜጎች ጊዜያዊ የሕግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩት ኢትዮጵያውያንና የሌሎች አገር ዜጎች ፕሬዝዳንት ትራምፕ እያካሄዱ ስላለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በአገሪቱ ውስጥ ሕገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ሕጋዊ የመኖሪያና የሥራ ፈቃድ ያላቸው ሰዎችን ሰነዶች መለስ ብሎ እንደሚመረምር አስታውቋል።